ምንም ነገር የማይሳካልኝ ምክንያት በቤተሰብ እርግማን ስላለብኝ ነው። አሊያም ደግሞ ድሃ የሆንኩት ይህንን ጀምሬ የማልጨርሰው ምክንያት የዘር ማንዘር እርግማን ስላለብኝ ነው። ይሄ በጣም የብዙ ሰዎች ጥያቄ ነው። ያለፉትን ዓመታት ሰዎችን በአገልግሎት በማማክርበት ለጸሎት በማገኝበት ሁሉ እንዲህ አይነት ተደጋጋሚ ጥያቄዎች ከሰዎች እሰማለሁ። በዚህ ጉዳይ አማክራለሁ። ደግሞ ጥያቄ ብቻ ሳይሆን እውነታ ያለው ተጨባጭ የሆነ ሊካድ የማይችል ተመሳሳይ ፓተርን በተለያዩ ሰዎች ህይወት ላይ አንድ አይነት ነገር በቤተሰብ ይሄው ነገር ተደጋግሞ ሲሆን ደግሞ ግልጽ የሆኑ ነገሮችም ይታያሉ። ታዲያ በዚህ ቪዲዮ ላይ አንድ ወሳኝ ነገር ልነግራችሁ ፈልጋለሁ። 2 እነዚህ ነገሮች እየተደጋገሙ ወይም እርግማን የሆኑበትን ምክንያት፣ 3 ደግሞ ምንጫቸውንና እንዴት ከነዚህ ነገሮች መላቀቅ እንደምንችል እውነታውን ደግሞ በአጠቃላይ ከምትገምቱ ውጪ የሆነው እውነታ ልነግራችሁ ፈልጋለሁ። እርግጠኛ ነኝ ይሄ ቪዲዮ ምናልባትም የሚያነቃ እስከዛሬ ድረስ ያላስተዋላችሁትን አንድ ወሳኝ ነገር ልታገኙበት እንደምትችሉ አምናለሁ። ከዛም ባለፈ ደግሞ በጣም የሚጠቅማችሁ እውነት አግኝታችሁ ወደ መፍትሄ ሐሳብ እንደ እግዚአብሔር ቃል አመሳዝናችሁ እንደሚመራችሁም እርግጠኛ ነኝ። ግን ታዲያ ይህን ቪዲዮ እስከ መጨረሻው እንድታዳምጡ ጀጅ ማድረግ ያለባችሁ ሙሉ መልእክቱን ከሰማችሁ በኋላ እንዲሆን ላሳስባችሁ እወዳለሁ። ምክንያቱም አንዳንድ ጊዜ እናንተን የሚመለከት ነገር ይሆንና ከዛ ነገር መውጫ መንገድ አጣዳፊ የሆነ ማምለጫ መንገድ እንደሌለ ተሰምቷችሁ ይህንን ቪዲዮ የተመለከታችሁ እንዳትበሳችሁ፣ ልባችሁ እንዳይወርድ ወይ ወደ ቁጣ ወይ ወደ ስድብ ወይ ተሳስተሃል ወደ ማለት ሳይሆን አመዛዝናችሁ እንደ እግዚአብሔር ቃል የሚጠቅማችሁ ነው ለመፍትሄ የሚሆኑ ነገሮችን ስለምታገኙ በዛ መንገድ እንድትሄዱ እስከ መጨረሻው ቪዲዮ ብትከታተሉ እንደሚጠቅማችሁ አምናለሁ። ላይክ በማድረግ ጀምሩ ቪዲዮ። ምናልባት ደግሞ ለሌላ ሰው እንደሚጠቅም እርግጠኛ ስለሆንኩ ሼር አድርጉት ይሄንን ቪዲዮ። 2 አቅጣጫዎችን ላሳያችሁ። የመጀመሪያው በእውነት ዘር ማንዘር እርግማን የቤተሰብ እርግማን አለ ወይ? በደንብ አለ። ድብን አድርጓል። እርግማን ማለት እየተላለፈ ሊሰራ የሚችል ወይ ሰዎች ባደረጉት ነገር በሰሩት ስራ የዘሩት የሚታጨድበት ሲስተም ካልሆነ ደግሞ በነበራቸው አመለካከት አስተሳሰብና ይከተሉት በነበረ ስርዓትና የትኛውም አይነት ግፍም ሆነ አመጻም ሆነ እነዛ ነገሮች ተያይዞ የሚመጣ የሚከተሉ የመናፍስት አሰራር ግራውንድ የሚያገኝበት ነው። ከነዚህ ግን ከሁለቱ ለየት ያለ እርግማን በጣም ተደብቆ የሚሰራበትን መንገድ ነግራቸዋለሁ። ይህንን የማደርገው ምክንያት ደግሞ በምክንያት ነው። ስለዚህ በጣም ብዙ ሰዎች የትላንት ቤተሰቦቻቸውን አያቶቻቸውን ዘር ማንዘራቸው ምናልባት ያደረጉት ነገር የተከተሉት ነገር የፈጸሙት ነገር ስላለ እርግማን በእኔ ህይወት ላይ ተላልፏል ወይ ያመልኩት የነበረ ነገር ስላለ ለዛ ነው እኔ የማይሳካልኝ፣ ለዛ ነው እኔ ህይወት የከበረኝ፣ ለዛ ነው ጀምሬ የማልጨርሰው፣ ለዛ ነው ድሃ የሆንኩት እንዲሁ ደፈና የሆነ ሰበብ ወይም ደግሞ ፍራቻ በላያቸው ላይ ያስተጋቡ ተመሳሳይ ነገር ይካፈላሉ። ታዲያ እኔ ዛሬ በዚህ ቪዲዮ ማሳያችሁ አንድ እርግማን የእውነትም እንዳለና ሊሰራ የሚችልባቸው መንገዶች፣ 2 ደግሞ እርግማን በሌለበት ግን እርግማን እንዳለ ስለተቀበልን ብቻ እንዴት ተላልፎ ሊሰራ እንደሚችል ወይም ደግሞ እርግማኑ ሳይሆን ከእርግማኑ ጋር የተያያዙ ነገሮች ግን በሰዎች ላይ የሚሰራ ነገር ላሳያችሁ ፈልጋለሁ። በተለይ ይሄንን ቪዲዮ የምትመለከቱ ሰዎች ክርስቲያኖች ከሆነ እስቲ እንደ መጽሐፍ ቅዱስ መነሻ እናደርግና ዘጸአት ምዕራፍ 20 ላይ እግዚአብሔር ለሕዝቡ ሲናገር ያስጠነቀቃቸውን ነገር ልንገራችሁ። ከቁጥር 3 ጀምሮ ከእኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር ከማናቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ አለ እግዚአብሔር። በደንብ ስሙ። በዚህ አይነት ስርዓት ውስጥ ባለው በሚጠሉኝ አለ እግዚአብሔር ነው የሚለው እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ያመጣለው ብሏል። ቀጥሎ ደግሞ እንደዚህ አለ፣ ለሚወርዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና አለ። ስለዚህ በዚህ ጥቅስ አውድ መሰረት ጣዖት አምላኪ ክፉ ነገር የሚከተሉ ከእግዚአብሔር መንገዳቸውን ዞር ያደረጉ እስከ 3ኛና እስከ 4ኛ ትውልድ ድረስ የአመጻቸውን የኃጢአታቸውን ፍሬ ልጆቻቸው እንኳን ያንን ጽዋ ሊቀምሱት ያንን ፍሬ ሊመገቡት እንደሚችሉ ተናግሯል። በተመሳሳይ መልኩ ደግሞ ብዙዎች የሚዘነጉት ነገር አለ። እግዚአብሔርን ለሚወዱ ትእዛዙን ለሚከተሉ ደግሞ እስከ 1000 ትውልድ ድረስ እግዚአብሔር ያዘጋጀናቸው መልካም በረከት አለ። ታዲያ በእነዚህ በሁለቱ መካከል እግዚአብሔርን በመጥላት እግዚአብሔርን በመውደድ ውስጥ ያለ የሚተላለቅ ወደ ልጆች የሚካሄድ
እርግማንም በረከትም አለ ማለት ነው። ታዲያ ግን አሁን ትልቁ ጥያቄ እዚህ ጋር ብቻ ካበቃና ይሄ ቪዲዮ የተሰራው ጌታ ኢየሱስ ክርስቶስን አምነው ለዳኑ ሰዎች ብቻ ስላልሆነ ሙሉ ሐሳቡን መናገር ስላለብኝ፣ ሁለተኛው አመለካከቴ በአዲስ ኪዳን ሰው በክርስቶስ ኢየሱስ ሲያምን ደግሞ ሊሆን የሚችለውን ምናልባት የእናንተ አያታችሁ፣ አጎታችሁ፣ እናት አባታችሁ፣ ቅድመ አያቶቻችሁ ክፉ ነገርን ተከትለው ቢሆን ሮንግ የሆነ አካሄድ ሄደው ቢሆን ጣዖት አምላኪዎች ቢሆኑ ታዲያ እናንተ ላይ እንዴት ሊተላለፍ ወይም ደግሞ ታዲያ እናንተ እንዴት ልትድኑ ትችላላችሁ የሚለውን መንገድ ደግሞ ላሳያችሁ ፈልጋለሁ። ይሄኛው ደግሞ ሁለተኛው ልንመለከተው የሚገባ ነው። እንዲህ ይላል መጽሐፍ ቅዱስ በገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነውና። እዚህ ጋር በግልጽ የሚናገረው ክርስቶስ ኢየሱስ በመስቀል ላይ ሲሞት የተረገመ አሟሟት ሲሞት እኔና እናንተን ከሕጉ እርግማን እንደዋጀን ይናገራል። ስለዚህ የመጀመሪያው ይሄ ከዘር ማንዘር ግን በመተላለፍ በመበደል የተደረጉ እርግማኖች በሙሉ በዚህ ቃል መሰረት ገላትያ ምዕራፍ 3 ላይ እንደሚናገረው ሐዋርያ ጳውሎስ በክርስቶስ ኢየሱስ አማካይነት ከሕግ እርግማን ተዋጅተናል፣ ነፃ ሆነናል። ስለዚህ ምናልባት አያቶቻችሁ፣ ቅድመ አያቶቻችሁ በክፉ ነገር የተሳተፉ ቢሆኑ በክርስቶስ ኢየሱስ ግን ከሆናችሁ ከዚህ እርግማን ነፃ ናችሁ፣ ተዋጅታችኋል። ግልጽ ያለ በአራት ነጥብ ይናገር። ይህንን ቃል 100% ነው። ሌላ ቦታ ላይ ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሐዋርያ ጳውሎስ ምን ብሏል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዛስ አሮጌው ነገር ምን ብሎ አልፏል፣ ሁሉ አዲስ ሆኗል ብሎ ይናገራል። ስለዚህ 100% አስረግጬ የምነግራችሁ በክርስቶስ ኢየሱስ ያመነ ሰው ድሮ አያቱ፣ ቅድመ አያቱ ማንም ከሰራው አይነት መጥፎ ነገር፣ ተላላፊ ነገሮች፣ ክፋት፣ አመፃ ነፃ ነው። ለምን ሲባል በክርስቶስ ኢየሱስ በሆነበት ቅጽበት አዲስ ፍጥረት የሆነ አሮጌው ነገር ያለፈለት ሰው ነው። እዚህ ጋር እንዳታበቁ። ምናልባት ግን ታዲያ ሰው ክርስቶስን አምናለሁ እያለ በጌታ የሆነ ዳግም የተወለደ ጌታ ኢየሱስን የተቀበለ ሰው ሆኖ በድህነት የሆነ ነገር ቢሞክር የማይሳካለት ሊሆን ይችላል። አይሆንም ወይ? የምታውቁት ሰው የለም ወይ? ከአንድ መስመር ማለፍ ያቃተው ተደጋጋሚ ነገር በአያቱ፣ በቅድመ አያቱ፣ በእናቱ ላይ ሲሆን የነበረ ነገር እሱ ጋር የመጣ ሰው ሪያሊቲ ፋክት የሆነ የሚታይ እንደዚህ አይነት ውጤት የሚከተላቸው ሰዎችስ የሉም ወይ? በደንብ አሉ። ለዛ ነው ይህንን ቪዲዮ ያዘጋጀሁት። እርግጠኛ ነኝ ይህንን ቪዲዮ እያዳመጣችሁ አይናችሁ እንደሚከፈት አምናለሁ። ምናልባት አዎ እንደዚህ አይነት ህይወት ውስጥ ነኝ እኔ በክርስቶስ ኢየሱስ አምኛለሁ፣ ግን አንዳች እርግማን በህይወቴ ላይ ያለ እስኪመስለኝ ድረስ እየተሰማኝ ነው ለምትሉ ሰዎች ቀጥሎ ያሉት ደቂቃዎች በደንብ እንድታዳምጡ ይፈልጋል። ትልቁ ሚስጥር ምን እንደሆነ ታውቃላችሁ? በክርስቶስ ኢየሱስ አምናችሁ ዳግም ከተወለዳችሁ ክርስቶስ እናንተን ከዛ እርግማን ነፃ ሳያወጣችሁ ቀርቶ አይደለም። ይልቁንስ እናንተ ግን ከዛ እርግማን ሳትወጡ ቀርታችሁ ሊሆን ይችላል። የመጀመሪያ አንድ ነገር እወቁ። ማንኛውንም ነገር መንፈሳዊ ዓለም ላይ በተለይ በክርስቶስ የሚባለውን ነገር ስንካፈል በእኛ ህይወት ላይ ሊተገበርና ሊሆን የሚችለው በእምነት ብቻ ነው። ምን ማለት ነው? ባጭሩ ነገሩን ግልጽ ሳደርገው እርግማን ይኖርብኝ ይሆናል እያላችሁ የምትፈሩ ከሆነ አማኞች ሳትሆኑ በዚህ አቅጣጫ ላይ ፍርሃት አለባችሁ። ምን ማለት ነው? በእምነት አላሸነፋችሁትም የእርግማኑን ሰንሰለት። በክርስቶስ ያገኘነውን ነገር ሁሉ የምናገኘው በእምነት ነው። ስለዚህ ፍርሃት ቅጣት አለው፣ የእምነት ተቃራኒ። ሰይጣንም ደግሞ የሚፈልገው አውድኛለሁ እያልን ነገር ግን የሆነ ፍራቻ ውስጣችን እንዲቀር የእንትና እኮ ነገር ይሆናል እነሱ እኮ እንደዚህ ስለሆኑ ብላችሁ ውስጣችሁ ፍርሃት እንዲቀር ነው። ያን ጊዜ ግራውንድ አለ በህጋዊ መንገድ ይሄው ትፈራለች ብሎ አንቺንም ሆነ አንተ ሊያጠምዳችሁ የሚችልበትን መንገድ አገኘ ማለት ነው። በሩን የምትከፍቱት ማን ነው? ራሳችሁ ናችሁ። ለምን? ከፈራችሁ። የመጀመሪያውን ነው የምነግራችሁ። ከዚህ ያለፈ ደግሞ ነገር አለ። ስለዚህ በክርስቶስ የምናገኘውን በረከት፣ በክርስቶስ የምናገኘውን ከህግ እርግማን ነፃ መውጣት የምንቀበለው ስናምን ነው። ምን አይነት እምነት? በፍጹም እኔ ላይ እርግማን አይሰራም። እርግጠኝነት መሆን የሰማችሁትን ነገር ያነበባችሁትን ነገር ያመናችሁት ስትሆኑ ማመን ብቻ ሳይሆን ልክ እንደዛ እንደተደረገለት ሰው መኖር ስትጀምሩ ያለ ፍርሃት
አንዳንድ ሰዎች እኮ ዘመዶቻቸውን መጎብኘት ይፈራሉ። በሌሊት ምሽት ላይ በር ከፍተው መውጣት ይፈራሉ። ለምን ሲባል የጨለማው ነገር ድሮ የሰሙት ምናምን ነገር ፍርሃቱ አሁንም አለ። ስለዚህ ሰይጣን በር አገኘ። አማኞች በዚህ ጉዳይ ላይ አላመናችሁም፣ ፈርታችኋል። ፍርሃት የእምነት ተቃራኒ መሆኑን እንዳትረሱ። ስለዚህ እርግማንን የምናሸንፈው ትልቁ መንገድ እምነት። ያለ እምነት እግዚአብሔርን ማስደሰት አይቻልም። ይህ ነገር አይሆንልኝም እኮ እርግማን አለብኝ እያላችሁ የምታምኑ ከሆነ ያንን ነገር ብታደርጉት እንኳን አይሆንላችሁም። ለምን? እግዚአብሔር በእናንተ ህይወት ላይ ሊሰራ የሚችለው ስታምኑ ነው። ብዙ ሰዎችን አይታችኋል መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ከሆነ ነገር ሲፈውሳቸው የሆነ ነገር ሲያደርግላቸው አንድ ነገር ይናገራል። አንቺ ሴት እምነትሽ አድኖሻል፣ እምነትህ አድኖሃል ይላቸው ነበር። እምነት እግዚአብሔር በህይወታችሁ ላይ እንዲንቀሳቀስ እንዲሰራ የሚያደርገው የእናንተ ጋር የሚቀመጥ መሳሪያ ነው። ስለዚህ በእርግማኑ ጉዳይ ላይ እንደ እግዚአብሔር ቃል በክርስቶስ ያገኛችሁትን ማንነት አምናችሁ እያወጃችሁ ውስጣችሁ እምነት እስኪሞላ ድረስ ልትታገዱ ይገባል። ይሄ እምነት ግን ምናልባት ብዙ ዘመን ፈርታችሁ ስለሆነ ወይ ብዙ ዘመን ያሉበትን ነገር ስለምታውቁ ይሄን እምነት ማዳበር የምትችሉበት ሁለት መንገድ፣ አንደኛው ጸሎት ነው፣ ሁለተኛው ኖሌጅ ዊዝደም ነው፣ እውቀት ነው። የእግዚአብሔር ቃል እውቀት ሲኖራችሁ በዚህ አቅጣጫ ላይ በቂ የሆነ የእግዚአብሔርን ቃል እውነት ስታነቡ ልክ እንደዚህ አይነት ቪዲዮ ለምሳሌ ልክ ነው ይሄ ነው እያላችሁ ውስጣችሁ በማወቅ ሲሞላ እግዚአብሔር ትዝ ይላችኋል። ሕዝቤ እውቀት ከማጣት የተነሳ ጠፍተዋል አለ። ኖሌጅ ኤፒግኖሲስ የሆነ የእግዚአብሔራዊ የሆነ እውቀት እናንተን እግዚአብሔር ያደረጋችሁን ማወቅ ስትችሉ፣ በክርስቶስ የተደረገላችሁ ደጋግማችሁ ማወቅ ስትችሉ፣ ስለ እርግማኑ ከሰማችሁት በላይ ጌታ ያደረገላችሁን መስማት ከቻላችሁ ያን ጊዜ በልባችሁ እምነት ይሞላል። ልክ ሮሜ መጽሐፍ ላይ ይህንን ነው ሐሳቡ የሚናገረው። እምነት ከመስማት ነው፣ መስማትም ከክርስቶስ ቃል ነው ይለዋል። ስለዚህ የእግዚአብሔር ቃል በዚህ ዙሪያ ምን ይላል የሚለው ጠንቅቃችሁ ብትሰሙ፣ ደጋግማችሁ ብትሰሙ እምነታችሁ እስኪሞላ ድረስ ያን ጊዜ ውስጣችሁ እምነት ስለሚፈጠር ታሸንፉታላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ ከእግዚአብሔር የተወለደ ዓለምን ያሸንፋል ይልና ዓለምን የሚያሸንፈው ግን ይላል እምነታችሁ ነው። ስለዚህ በዚህ ጉዳይ ላይ ምንድን ነው እምነት? የዘር ማንዘር እርግማን ምን ጧት ሊኖርብኝ ስለሚችል ነው ስሰራ የማይከናወንልኝ ደሃይም ሆኖ እንደዚህ አይነት አመለካከት ካላችሁ አማኞች አይደላችሁ። ነገር ግን የምሰራው ሁሉ ይከናወንልኛል። ይሄም እኮ ተጽፏል መጽሐፍ ቅዱስ። የምነካው ነገር ሁሉ የተባረከ ነው። እኔ ብቻ እዛ ነገር ውስጥ ከገቡ ምን እንደሆነ አላውቅም፣ ነገሩ ይከናወናል የሚል እምነት እስኪኖራችሁ ራሳችሁ ላይ ስሩ። በራችሁን ዘግታችሁ በቀን 2 ሰዓት 3 ሰዓት በዚህ ዙሪያ አዳምጡ ትምህርቶች። በቃ አለመከናወን አትችሉ። እግዚአብሔር ራሱ ሰዎችን ህይወት መቀየር ሲፈልግ ልክ እንደ ኢያሱ እኔ ካንተ ጋር ነኝ አትፍራ፣ የዚህ ህግ መጽሐፍን ግን ትፈጽመውና ታደርገው ዘንድ አለው። በቀንም በሌሊትም ምን በለው አስበው፣ አሰላስለው፣ ከዓይንህ አታርቀው እያለ ነው የመከረው። ስለዚህ ከዓይናችሁ በረከት መልካም ነገርን የእግዚአብሔርን ኃይል እንዳታርቁ፣ ከጆሮአችሁ እንዳታርቁት፣ በየቀኑ ማሰብና ማሰላሰል እንዳታቆሙ፣ በክርስቶስ የተደረገላችሁን በብላት ነገር ማለት ነው። ሁለተኛው ግን እርግማን አሰራሩ በጣም የተደበቀና ሚስጥራዊ እንደሆነ እንድታውቁ ፈልጋለሁ። ይህ ቪዲዮ በጣም ያስፈለገው ለዛ ነው። እርግማን የሆነ ቀጥታ የሆነ ነገር ነው ዱብ የሚልባችሁ ነገር አለ። ይልቁንስ በስውር መስራት የሚችል ዘመናትን አብሮ መሻገር የሚችል ሲስተም ዘርግቷል። በረከትም እንደዛው በደንብ ስሙ። ለምሳሌ አንድ ሰው ተረግሟል ማለት እርግማንን ተሸክሟል ማለት ላይሆን ይችላል። እርግማኑ ከሱ ላይ ላይኖር ይችላል፣ ግን የእርግማኑን ውጤት ወይም እርግማኑን የሚያመጣው አካሄድ ግን ከእሱ ጋር አብሮ ሊሆን ይችላል። ለምሳሌ ዝንብ እኔ ላይ የለም፣ ግን ዝንብን የሚያመጣ ነገር ለምሳሌ እንደ ቆሻሻ አይነት ነገር ባመጣ ግን ዝንቡ አለመምጣት አይችልም። ልክ እንደዚህ ነው እርግማን ሊመጣባቸው የሚችለው መንገድ ነው የምትካፈሉት። ለምሳሌ ሲምፕሊ አንዲት ሴት ስትመሰክር ሰማሁ። በየፋሚሊያቸው ስትናገር ሁሉ ስኳር ታማሚዎች ናቸው። በውፍረት ምክንያት ነው ደግሞ ይህን ነገር የሆነው። ታዲያ እነዚህ ሰዎች እየታመሙ ያሉት ሰውነታቸው ከአግባብ በላይ ስለሚወፍር የሚጠቀሙትን ነገር ስለማይቆጣጠሩ በሰውነታቸው ላይ ስኳሩን የሚመጥን ተፈጥሯዊ የሆነ ነገራቸው ይበላሻል፣ ይቃጠላል። የሳይንሳዊ ስም አለው፣ ራሱን የሆነ ሕክምና ነው። ይህንን ግን ምን አመጣው ካላችሁ የአበላል ስርዓታቸው፣ የአኗኗር ስርዓታቸው ተመሳሳይ ነው የሁሉ ፋሚሊ። ስለዚህ እንደ ሁሉም ስኳር እየመጣ ቁጭ እያለባቸው ሳይሆን የላይፍ ስታይላቸው ግን
የተካፈሉት የላይፍ ስታይል ቢሄቪየራል የሆነ የበሽታውን እንዲከተላቸው ያደረገ ምክንያት አለ። እናቺ ሴት ስትመሰክር ምን አለች? እሷ የእሷን እናት ያማታል፣ እሷን ያማታል። ከዛ ልጅቷም ተመሳሳይ መንገድ የስኳር በሽተኛ ሆነች ገና በልጅነቷ እና ሰውነቷ ግን ኤክሰስሊ በጣም ፋት ነው፣ ከእድሜዋ ውጪ ወፍራም ነች። አበላሏ እጥ ያጣ ነው፣ በደንብ ነው የምትበላው፣ ኤክሰርሳይዝ አታደርግ። ስለዚህ እቺ ልጅ ከዚህ ነገር ጋር ነፃ ለመውጣት ብቸኛ መንገዱ ምንድነው? ናቹራል በሆነ መንገድ ኤክሰርሳይዝ ብታረግ አበላሏን ብታስተካከል ነፃ ትወጣለች። ልጅቷ ግን በፍጹም ኤክሰርሳይዝ ማድረግ አትወድም። አበላሏን ማስተካከልም አትፈልግም። በቃ ያንን አበላለው የምትፈልገው እንቅስቃሴን ባል ነገር አትፈልግም። ታዲያ ይሄ ነገር አንደርስታንድ ስታደርግ እናትየው ምን ታደርጋለች? ለ3 ቀን ጾም ጸሎት ገባች። እግዚአብሔር ከዛ ይሄንን ዊዝደም ገለጠላት። እቺ ልጅ ቢሄቪየራል ወይም ሃቢቹዋል የሆነ ልማዳዊ የሆነ ችግር ነው ወደዚህ ነገር እየመራት ያለው እንጂ ስለተረገመች አይደለም። ግን እርግማን በሽታውን የሚጎትት ነገር ባህሪዋ የሆነ መጥቷል። ታዲያ የጸለየችው ቀጥታ ዳይሬክት አደረገችና ስለ ባህሪዋ ሃቢቹዋል ስለሆነው እርግማን ሴትዮዋ ትጸልይ ጀመረ እናትየው። ከዛ ይገርማቸዋል ከ3 ቀኑ በኋላ በአንድ ወር ውስጥ እቺ ልጅ ጂም መግባት የማትፈልግ በጣም ያስጠላት አበላሏን ማስተካከል የማትፈልግ ልጅ ድንገት ተነስታ ኖ ጂም መግባት ፈልጋለሁ አለች። አያችሁ መፍትሄው ወደ ምን እያመጣክ እንደሆነ? ወዲያውኑ ወደ ጂም መግባት ፈልጋለሁ አለች። ከዚህ በፊት ብር እየተከፈላት ባክሽን ጂም ሂጂ ሲሏት ቤተሰቦች መስማት የማትፈልግ ልጅ ድንገት ውስጧ ወደ ማስተዋል መጣ። ጥንቃቄ ውስጧ ገባና ያንን ነገር ለማድረግ ሞከረች። አሁን በዚህ ሰዓት ላይ በጂም ውስጥ ልክ እንደ ሞዴል የሆነች ትሬነር ነች። በዚህ ቴስቲሞኒዋ በዚህ ምስክርነቷ ምክንያት ማለት ነው። ስለዚህ እርግማን በረቀቀ መንገድ በእንደዚህ አይነት ሁኔታ በሰዎች ላይ እየተላለፈ ሊሰራ ይችላል እና እነዚህ 3 መንገዶች ልንገራቸው። የመጀመሪያ አሁን ያልኳቸው ሃቢቹዋል ሆኖ በባህሪ አማካኝነት ልማድ ሆኖ ያንን እርግማኑን የሚያመጣ ነገር ሰዎች ይለማመዳሉ። ለምሳሌ በገንዘብ አያያዛቸው ላይ ከቤተሰብ የተካፈሉት ልማድ ሊሆን ይችላል። ወይም ደግሞ በየቀኑ የሚያደርጉት ነገር ወደዛ ውጤት አልባ የሆነ ነገር የሚያደርግ አካሄድ፣ ወይ ደግሞ ይሄ ቁጣ፣ ብስጭትን በየቀኑ ቤት ውስጥ እየተካፈሉ ሄደው በዛ ምክንያት የሚመጣ ራሱን የቻለ ልክ ያልሆነ አካሄድ ስለሆነ በዛ ምክንያት የሚመጣባቸው ውድቀት ሊኖር ይችላል። ካልሆነ ቅድም እንዳልኩት የአበላል ስታይል፣ የአስተሳሰብ ስታይል፣ ቤት ውስጥ ያላቸው ኮሚኒኬሽን፣ እነዚህ ሁሉ ራሱን የቻለ ውጤት ስላለው ወደዛ አቅጣጫ ሊያመራቸው ይችላል። ሁለተኛው ደግሞ ማይንድ ሴት ነው ወይም አመለካከት ነው። በጣም በተለይ ዌስተርኖች ወይም ኤሮፓውያኖች ምናምን አፍሪካኖችን የሚቆጣጠሩበት መንገድ አንዱ ይሄ ነው። እናንተ እኮ እንዲህ ስለሆነ የተረገማችሁ ናችሁ፣ እንዲሁም ይሄ የካምዘሮች ስለሆናችሁ ነው ምናምን ይላሉ። እና በዚህ ምክንያት አፍሪካኖች ማይንድ ሴት ላይ የበታችነት ስሜት፣ ከዛ ደግሞ ከሚያደርጉት ነገር ከሚሰጡት እርዳታ የሚገነቡት ነገር ሁሉ ለኛ የሆነ እንደ ሰጪዎች ሆነው እኛ ደግሞ እንደ ተቀባዮች ሆነው ከበፊት ጀምሮ እየሰሩብን ማይንድ ሴት ስላለ ያ ማይንድ ሴት በራሱ ያ አመለካከት በራሱ የሆነ ከፍታ ጋር የሆነ ሰክሰስ ጋር እንዳንደርስ ያደርጋል። ታውቃላችሁ በጣም ብዙ ሰዎች መጀመር የሚችሉትን መፈጸም የሚችሉትን ማድረግ የሚችሉትን ገና ሳይጀምሩት እንደማይችሉት ኦልሬዲ ማይንድ ሴት አላቸው፣ ያምናሉ። እንዴት ነው ይሄንን የማደርገው? እንዴት ነው ይሄንን የምችለው? ለምሳሌ አንዳንድ ሰዎች 1 ሚሊዮን ብር እንደሚኖራቸው በፍጹም አያምኑ። ትልቅ ነው ለነሱ ሊሆን የማይችል ነገር ነው። ስለዚህ እዚህ ጋር ማይንድ ሴት ስላለ ብትሰጧቸው ራሱ ያንን ነገር መሸከም አይችሉም። በቃ የሆነ ሊሚት አላቸው። አስተሳሰብ አመለካከታቸው ላይ የተቀመጠ ገደብ አለ። ከልጅነት ጀምሮ ሲያድጉ ያዳበሩትም ሊሆን ይችላል ይህ አመለካከት። እንዲሁም አንድ ጥናት አለ። ይሄ ጥናት እንዴት አይምሮ ላይ አመለካከት ላይ በጣም ስር እየሰደደ መሄድ እንደሚችል የሚያሳይ ነውና ለርንድ ቢሄቪየር ይባላል። ወይም የተማርነው የወሰድነው ማንነት ውስጥ ያለ በቃ ባህሪ ውስጥ ያለ ነገር ነው። አመለካከታችን ይሆናል። በቃ የራሳችን አስተሳሰብ ስታይል ይሆናል። ልክ እንደ ባህል ይሆናል። በቃ ለምሳሌ ታውቃላችሁ አበሻ ሕዝብ እኮ ምንድነው ይሄ ምቀኛ ነው፣ እርስ በርስ መቀናኛ ምናምን የሚባሉ አባባሎች አሉ። which is እንደ ጀነሬሽን የሆነ አካባቢዎች ላይ በየስፍራው በመናምን ላይ የምንታፈለው ነገር ሊሆን ይችላል እንደ አመለካከት ማለት ነው። ስለዚህ ምቀኝነት በራሱ የማይወስደን ጥግ አለ፣ ሊሚት ያደርገናል። በራሱ ምቀኝነት የሚለው ራሱን የቻለ ዘር ስለሆነ ውጤት አለው። ራሱን የቻለ እርግማን አለው በዛ ውስጥ የሚተላለፍ እና እኔ አበሻ ሲባል ምቀኝነትን አልወስድም በኢየሱስ። በዚህ ሜንታሊቲያችሁን ማስተካከል አለባችሁ። ስለዚህ ማይንድ ሴታችሁ ከሌላው በላይ እንደሆነ የማይሰማችሁ ከሆነ የምትፈሩ ከሆነ ቋንቋ ራሱ ለመናገር ታውቃላችሁ እንደምንፈራ ምንችለውን እንግሊዘኛ ለምሳሌ ደፍረን በቃ ቀልጠፍጠፍ ብለን የሆነ ቦታ ማውራት እንፈራለን። ለምን?
መጀመሪያ የምናስበው ይሳቅብኛል ብለን ነው። እንግሊዘኛ ማውራት አለመቻል እንደ ሁለተኛ ነገር እውቀት እንደሌለው ሰው እንደምንቆጠር ነው የምናስበው እንጂ ምንም ኖርማል የሆነ መግባቢያ ቋንቋ፣ ገንዘብ አያያዝ መንገዳችን ላይ አመለካከት ሊኖር ይችላል። ለምሳሌ በደንብ ሀብታም የሆኑ ንግድ የሚያውቁ እንዴት ገንዘብ መያዝ እንዳለበት፣ እንዴት ማውጣት ስፔንድ ማድረግ መያዝ፣ እንዴት መስጠት እንዳለበት ያለ ቤተሰብ ውስጥ የተወለደ ሰው አመለካከቱ ባይ ዲፎልት ለዛ ነገር ገንዘብ ቀላል ነገር እንደሆነ ሊመጣ እንደሚችል ሊሄድ እንደሚችል እንዴት ማንቀሳቀስ እንዳለበት ማይንድ ሴቱ የተስተካከለ ይሆነ ይሄዳል። በተመሳሳይ ደግሞ ለገንዘብ የሚያለቅስ ቤተሰብ በቃ ገንዘብ ለማግኘት የሚሟማት የሚጋደል የሚያጭበረብር ምን የሚል ደግሞ ፋሚሊ ውስጥ ያደገ ሰው የሚከበለው ማይንድ ሴት የሚካፈለው የሚሄደው አካሄዱ በዛ መንገድ ውስጥ የተቀረጸ ነው እና የሆነ ሳይክል ነው። ይሄኛው ፋሚሊ የማያመሰግን የሚያጉረመር ሙሉ ጊዜ የለኝም እኮ ምናምን የሚል ከሆነ ሳይክል ነው። ልጁ በዛ አመለካከት ነው ማድረግ የሚጀምረው። ልጁ የሚያጉረመር ማለት ትንንሽ ነገሮችን ማድነቅ አይችልም። እድሎቹን አያይም፣ ያጉረመርማል። በቃ እኔ እኮ የለኝም በቃ እንደዛ አይነት ሜንታሊቲ ውስጥ ይገባል። ስለዚህ ሳይክል እየሆነ ይሄዳል። የሱም የልጅ ሁሉም ሰው ያየውን ስለሆነ የሚከተለው ማለት። በተመሳሳይ ለምሳሌ እንደ ምሳሌ ልንገራችሁ። አንድ አካባቢ ውስጥ የሆነ ሊሚት ጥሶ አንድ ሰው ከሄደ እግዚአብሔር ረድቶ አመለካከቱ ተቀየሩ ከሆኑ ሰዎች ተመልክቶ ያንን ነገር ወይ እግዚአብሔር ራእይ የሰጡት ከተቀየረ ህይወቱ ፕሮባብሊ አብዛኞቹ እሱን የሚያዩ ወይ እዛ ሰፈር ላይ ያሉ ሰዎች የመቀየር ነገር ውስጥ ይገባል። ለምሳሌ አንዱ ሰው እዛ አካባቢ ላይ ያለ ሰው ተነስቶ ወደ ሳውዝ አፍሪካ ወይ ወደ ሆነ ሀገር ብሄድ የዛ አካባቢ ሰዎች ወደዛ የመሄድ ነገር ያዘውትራል። ለዛ ነው በተለያየ ሀገር ላይ የአንድ አይነት ተወላጅ ሰዎች በብዛት የሚገኙት ያንን ነገር ጥሶ የሄደ ሰው ስላለ ነው። እና ይሄ ማይንድ ሴት በጣም ወሳኝ ነገር ነው። አመለካከታችንን ማስተካከል፣ ለዛ ነገር ያለን አስተሳሰባችን ለድህነትም ቢሆን ለበረከትም ለስኬትም ምናምን ለምንለው ነገር ያለን አመለካከት እስከምን ድረስ ነው አመለካከታችን እንጂ እግዚአብሔር አንዱን መርገም ፈልጎ አንዱን ማሳነስ ፈልጎ አንዱን ከፍ ማድረግ ፈልጎ ማያል። ለእግዚአብሔር ሁላችንም እኩል ልጆች ነን። እኩል ኦፖርቹኒቲ ሰጥቶናል። እኩል አይምሮ ሰጥቶናል። እኩል እድል ሰጥቶናል። እኩል የህይወትን ስጦታ ሰጥቶናል። ትልቁ ነገር ግን ያንን እግዚአብሔር እንዴት እንደምንጠቀምበት እንዲያሳየን እንዲረዳ ራሳችንን እንድናጎለበት መንፈሳዊ አእምሮአችንን እንድናሳድግ እግዚአብሔር ጥበብን እንዲሰጠን መጸለይ ያለብን። ምናልባት ፓስት የሆነው ህይወታችን የተመሳቀለ እንኳን ቢሆን። ሶስተኛው ደግሞ እርግማን የሚተላለፍበት መንገድ ኢንቫይሮንመንት ነው። ሁኔታ፣ የምትሰሙት ነገር፣ የምታዩት ነገር፣ የምትውሉበት ሰፈር በዛ ውስጥ ትራንስሚት የሚያደርግ ነገር አለ። ምክንያቱም የምትውሉበት ሰፈር ሁሌ የምትሰሙት ነገር አለ። ድምጾች ደግሞ ንግግሮች፣ እይታዎች ሁሉ መንፈስ አላቸው። በእናንተ ላይ የሚፈጥሩት ማንነት አለ። ልክ በረከት ለምሳሌ በንግግር እንደሚተላለፈው እግዚአብሔር ይባርክ እጁን ጭኖ አባቶች ሲመርቁ ምን ሲሉ በረከት ነው አይደል? ልክ እንደዛ ሁኔታችሁ፣ የምታሳልፉበት ሰፈር፣ የምትሰሙት እርግማንም ሆነ ምናምን በህይወታችሁ ላይ ተጽዕኖ ኢንቫይሮንመንታል ከርስ ይባላል እርግማን ማለት ነው። አታፋሽ ለምሳሌ በጣም መጥፎ ሰፈር ውስጥ እናትየውም አባትየውም የሚሳደቡ በግርግር የተሞሉ ሰካራም ምናምን እንደዛ አይነት ሰፈር ውስጥ ያሉ ሰዎች 90-80% ከዛ ነገር ለመላቀቅ በጣም ይቸገራል። ትልቁ በቃ እነዚህ ሰዎች ሲነቁ መጀመሪያ ማድረግ ያለባችሁ ምንድነው? ሰፈራቸውን መልቀቅ መቀየር። ከዛ ወደ ውሏችሁ ሲሄድ ቤተሰቦቻችሁ እንዴት አይነት ሰዎች ናቸው? የሚናገሯችሁ ነገር ምንድነው? እንዲሁም አንድ ጥናት 2023 ላይ ዱክ ዩኒቨርሲቲ ውስጥ የተጠና ጥናት ነውና ሰክሰስ ጋፕ የሚባል ስያሜ ነው የተሰጠው። ምንድነው ይሄ የሚለው ብዙ ጊዜ ምግባረ ብልሹ የሆኑ ቤተሰቦች ያሉት ተናጋሪ አባት፣ ተሳዳቢ አባት፣ ልጆቹን የሚቆጣ የሚጨቃጨቅ ወይ ደግሞ ጨካኝ የሆነ ክፉ የሆነ አባት ያላቸው ልጆች ብዙ ጊዜ ለራሳቸው ያለው ምልከታ ለራሳቸው ያለው ስፍራ አናሳ መሆን ይጀምራል። መደነቅን ስለማያውቁ የሚያበረታታቸው ስላልነበረ ሁሉን ሰው እንዴት ነው የሚያዩት? እንደ አባታቸው ነው የሚያዩት። እንደ ጨካኝ፣ እንደ ክፉ፣ እንደማያሳድግ፣ እንደ ምግባረ ብልሹ ነው የሚመለከቱት። ስለዚህ ምን ያደርጋሉ? ኦፖርቹኒቲ በመጠቀም ፋንታ፣ ኮሚኒኬሽናቸውን በማሳደግ ፋንታ፣ ያላቸውን እይታ በማስፋት ፋንታ ይገደባሉ፣ አጥር ይሰራሉ። ስለዚህ ብዙ ጊዜ ከሆነ አጥር መውጣት አይችሉም። አልችልም በሚል አስተሳሰብ ውስጥ ማድረግ አልችልም፣ መሄድ አልችልም፣ መፈጸም አልችልም፣ መጨረስ አልችልም። ለምን? አባታቸው ወይ እናታቸው ተደጋጋሚ ወይ ያ ሰፈር እንደማይችሉ ሲነግራቸው ሲናገርባቸው የኖሩ ሰዎች ናቸውና ያ ውስጣቸው ስር እየሰደደ ይመጣል። ትችላለህ እንኳን ብትሉት ረጅም ዘመን የሰማውን ነው ሞር የሚያምነው እና ደግሞ በጣም ዋጋ የሚሰጣቸውን ቤተሰቦች የሚሉት ያሉት ካሉት በላይ ያንተ ድምጽ ሊጨምርበት አይችልም። ስለዚህ ይህ በስሜት ውስጥ በአካሄድ ውስጥ በድርጊት ውስጥ የሚተላለፍ ከርስ ራሱን የቻለ የከርስ አይት። ከዚህ ሁሉ ግን እንዴት ትላቀቃላችሁ? ቅድም የነገርኳችሁን 3 ነገሮች እንዳትረሱ። የመጀመሪያው ጽኑ የሆነ ጸሎት፣ በዚህ አቅጣጫ ላይ አመለካከታችሁን እግዚአብሔር እንዲቀይር ውስጣችሁን እንዲያሳድግ ሰዎች እግዚአብሔር እንዲሰጣችሁ
በዚህ አቅጣጫ የሚለውጣችሁ እንደዚህ አይነት ነገሮችን መስማት እንድትችሉ እግዚአብሔር መንገድ እንዲከፍትላችሁ ጸልዩ። እግዚአብሔር እድልን ይሰጣል። ረዓብ የምትባለዋ ሴት ትዝ ትላችኋለች። ሴተኛ ዳሪ ነበረች። በተረገመው ምድር በከነዓን ውስጥ የምትኖር ናት። ከዛስ ድንገት ሰዎች እግዚአብሔር አመጣ ወደ ህይወቷ። እስራኤላውያኖቹ ሰላዮች እንዴት ቤቷ ደብቃ አብልታ አጠጥታ እንደገና በነፍሷ ተወራርዳ አስመለጠቻቸው። በዚህ ምክንያት እቺ ሴት የታላቅ ዘር ማንዘር ትውልድ ሐረግ ውስጥ ገባች። የኢየሱስ ክርስቶስ ማለት ነው። ስለዚህ እግዚአብሔር ቻንስ ይሰጣል፣ እድል ይሰጣል፣ ጊዜ ይሰጣል፣ አጋጣሚ ያመጣል። ጸሎት አስፈላጊ ነገር። ሁለተኛው ቅድምም ብያዋለሁ፣ ኖሌጅ እውቀት፣ ዊዝደም። በዚህ አቅጣጫ የሚጠቅማችሁን ነገር ስሙ። የሚያሳድጋችሁ ማይንድ ሴታችሁን የሚለውጠውን ነገር ስሙ። የእግዚአብሔር ሐሳብ የሆነውን ለእናንተ በደንብ ስሙ፣ አዳምጡ። በዚሁ አጋጣሚ አዲሱ መጽሐፌ ምን ታያለህ የሚለውን ገዝታችሁ ብታረቡት በጣም ይጠቅማችኋል። እይታችሁን የሚቀይር እግዚአብሔር በእናንተ ላይ ያየውን እንድታዩ የሚረዳችሁ ወሳኝ የሆነ መጽሐፍ ነው። መጽሐፉ ከተጻፈ በጣም በቅርብ ጊዜ ሳምንታት ነው ከወጣ። ስለዚህ ብዙ ሰዎች እጅ ላይ የለም። እናንተ ጋር ግን እንዲደርስ እንፈልጋለን። በእነዚህ ስልክ ቁጥሮች ብትደውሉ ወዲያውኑ ወደ እናንተ እንዲደርስ መንገድ እንከፍታለን፣ የትም ቦታ ላይ ብትሆኑ። ሶስተኛው ግን እምነት ነው ብያቸዋለሁ። በቃ እምነት ወሳኝ ነገር ነው። ምንም ነገር ላይ ያመናችሁት በህይወታችሁ ላይ ይሆናል፣ ይፈጸማል፣ ይከናወናል። ስለዚህ ለዛ ነገር ያላችሁ ነገር ምንድነው? ፍርሃት ነው? እምነት ነው? ይህንን ራሳችሁን ጠይቂያችሁ ይህን ቪዲዮ እዘጋለሁ። እርግጠኛ ነኝ በዚህ ቪዲዮ ውስጥ ብዙ ሰዎች ይፈወሳሉ፣ ይታነጻሉ፣ እይታቸው ይለወጣል፣ ይቀየራሉ፣ ይባረካሉ። ስለዚህ አሁኑ ይህንን ቪዲዮ ለ10 ሰው ለ15 ሰው ሼር በማድረግ እናንተ ይሄ አበሻነት የተባለው ማንነታችሁን አቦጥታችሁ እግዚአብሔራዊነት የሆነ ምቀኝነት ምናምን ሌላው እንዳያድግ ማሰብ ሳይሆን ሌላው እንዲለወጥ፣ እንዲበረታ፣ እንዲያድግ ከዚህ መጀመር ትችላላችሁ። በተረፈ በጣም ነው የማመሰግነው። እንደዚህ አይነት መንፈሳዊ ቻናሎችን ኢምፓወር ማድረግ የኛ ኃላፊነት ነው። ዓለም ሰይጣን በብዙ መንገድ በእንደዚሁ ሚዲያ ተጠቅሞ እኔ እንደዚህ እንደማገኛችሁ ብዙ ነገር ሰዎችን እየሰበከ ነው። እንደማይችሉ፣ እንደማይሆንላቸው፣ እንደሚወድቁ፣ አቅም እንደሌላቸው ብዙ ነገር ይናገራል። እኔና እናንተ ግን ይህንን ሚዲያ ተጠቅመን ለብዙዎች ነፃ መውጣት፣ መባረክ፣ ማደግ ምክንያት እንሆናለን። ስለዚህ ይህንን ያመናችሁበት ለ10 ሰው ሼር በማድረግ ይህን ቪዲዮ ላይክ በማድረግ ደግሞ የተሰማችሁን መልእክት በዚህ ቪዲዮ ተመራችሁም ከሆነ ካልጠቀማችሁም አስተያየት መስጫው ላይ አስቀምጡልኝ። የእናንተው አገልጋይ እዩ ነኝ። ተባረኩ።